ሰሞኑን እንግዲህ በአሩሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ምን አለበት የአክሱም ወጣት ነው? ምን አለበት ነዋሪነት ይዛ በሆነ ዛሬ ሞት ነበር። አየነው እኮ ትውልዱንማ ምንን ከምን እንደሚያበላልጥና አይናችን እኮ አየ። አብይ ዓላማው ቤተክርስቲያኖችን ማውደም ነው። ከሌላ ሀገር መጥቶ አይደለም እየገደለን ያለው፣ እስ በርሳችን ነው እየተገዳደልን ያለ ነው። ሰኔና ሰኞ ገጥሞብናል ምን እንጸልይ ነው እያላችሁ ያላችሁ? አዎ በደንብ አዳምጡ፣ ማስታወሻ ይዛችሁ ማለት ነው። መዝሙር 10 ኦርቶዶክሳውያን ባሰሩት ማህተባቸው አይገደሉ ስላለ ታስሯል። ሌሎችም ዮኒ ትላንትና ታስሯል። ሌሎችም ወንድሞች መምህራን እየታሰሩ ነው። አርሲ ላይ ቤተክርስቲያን እያቃጠለ ማረድ ጀመረ። ማረዱ አይደለም ከባድ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። ከዛሬ በኋላ ማሳያችሁ በተለይ እዚህ ቪዲዮ ላይ ማሳያችሁ ነገሮች ለብዙዎች እንዲደርስ ሼር አድርጉት። በጣም ጠንካራ መልእክት ነው። ምን ያህል እንዳቀዱ እኛን ለመጨረስ ዝግጁ እንደሆኑ የሚናገሩበት ክፍል ነው። እንመለከተዋለን። ደግሞ ማህበራዊ ሚዲያ ላይ እየጻፉ ያሉ ስለ ቤተክርስቲያን የሚጮሁ አካላትን ለቅሞ እያሰሯቸው ነው። ስለ እነሱም እናነሳለን። የተወሰነ መጠን ፓስተሮች የተናገሩት ነገር አለ፣ ሼኾችም የተናገሩት ነገር አለ። በተለይ ከግድያው ጋር ተገናኘ እናነሳዋለን። እንዳልኳችሁ ነው። ለብዙዎች ሚዲያስ ሼር ማድረጋቸውን አትርሱ። ቢያንስ 2000 ላይክ አድርጉለት። ከዚህ እንጀምር። ምን አለበት የአክሱም ወጣት ነው? ምን አለበት ነዋሪነት ይዛ በሆነ ዛሬ ሞት ነበር። ሆኜ ሞት ነበር። በአላሁ ሱብሓነሁ ወተዓላ መንገድ ላይ አንዲት ፍሬ ጠጠር እንኳን ወርውሬ አንዲት ኮብልስቶን እንኳን ወርውሬ አቅሜ እንደሰማችሁት ነው። አክሱም በሆን ኖሮ አሁን ሞት ነበር። ለምን ሲባል ራሱን ከማጥፋት ወደ መጥፋት ጭምር ዝግጁ ነው ይህ ሰው። ምን ስለሆነ አክሱም ላይ ምንም ስላልሆነ ምንም ስላልተፈጠረ ረብሻ ለመፍጠር እንዲህ እየጣለ ያለው። ይህ ብቻ አይደለም። አሁን የምትመለከቱት ሰው ሳውዲ ነው ያለው። ሳውዲ ሆኖ ግመል እየጠበቀ የሚናገረው ነገር ስሙት። እሺ ጤና ይስጥልኝ። ሰሞኑን እንግዲህ በአሩሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለንም። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። ይሄ ደግሞ አሁን እኛ ፋኖ የሚባል ክስከስ ቆሻሻ የምንዋጋው ለአንድ ሃይማኖት፣ ለአንዲት ቤተክርስቲያን፣ ለአንዲት ሃይማኖት እያለ እየፎከረ ኦርቶዶክስ አሩሲ ላይ አረንጓዴ ቢጫ ቀይ ባንዲራ ይሄን የቅዘን ጨርቅ ባንዲራ ለጥፈህ በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጣያለች፣ ትታረጃለች። ይሄ አይቀርም። አሁን ኦርቶዶክስ ደሴ ቦሩ ሜዳ ላይ 30,000 ሙስሊም በአንድ ቀን የታረዱትን አታስታውሽም? የወሎን ስም የቀየርሽ ወሎ እኮ ይታወቃል፣ ኦሮሞ እንደው ይታወቃል። አማራ ነው ብለህ ቀይረህ የከፈሩ ዘመን አታስታውሽም? ኦርቶዶክስ ካሁን በኋላ ኢትዮጵያ ውስጥ ለመቀመጥ ወይ ግብር ትከፍያለሽ፣ ወይ ትጨፈጭፊያለሽ፣ ትታረጃለሽ፣ ወይም ደግሞ ሃይማኖታሽን ትቀይራለሽ። ከዚህ ከሶስቱ ውጭ ግን ሌላ በጭራሽ የሚመጣ ነገር የለም። ኦርቶዶክስ ካሁን በኋላ ያለሽ አማራጭ ከሶስቱ አንዱን ትመርጫለሽ። ወይ ትታረዳላችሁ፣ ወይ ትሰልማላችሁ፣ ወይም ደግሞ ግብር እየከፈላችሁ ትቀመጣላችሁ። አንዳንድ ግን አሉ እንደነ ሀቢባ ያለች ያቺ ዲቃላ የምትወልድ አንድ ቀበሌ ልጆቿ የከሌ የማይባሉ ቆሻሻለች። እንደነ ሰይድ ወርቁ ነው ሰይድ ወርባቦ የሚባለው ዳይፐራም የወንድ ፔሬዳም አለ። እንደነሱ ያሉ ቆሻሻዎች የሰላም አታላ ተሸካሚዎች እነዚህን ከሰው አይቆጠሩም። ይሄ አዶና የሚባለው የትግራይ የቁልቋላም ልጅ አክሱም ፍትህ ሳይጠይቅ ያሩሲ ላይ የጠየቀው እሱም በቅርብ ዋጋውን ያገኛል። ካሁን በኋላ ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። ይህ ሰው ማለት ባለፈው አቅርቤው የነበረ ነው። ኦርቶዶክስን ግብር እናስከፍላታለን፣ ኦርቶዶክስን እንጨፈጭፋለን ሲል የነበረ ሰው ነው ሳውዲ ያለው። አሁን ደግሞ ራሱ ቪዲዮ ሰርቶ መጥቶ ኦርቶዶክሳውያን እንጨፈጭፋቸዋለን፣ እንገላቸዋለን እያለ
በይፋ ጭምር እያስተናገደች በይፋ ጭምር እየተናገረ ያለ ሰው አስቡት። እንዲህ እየታወጀበት ነው የኦርቶዶክሱ ምእመን ለመንቃት እንኳን የማይፈልገው ራሱን ለመከላከል ቤተክርስቲያን ለመከላከል የማይፈልገው ለዚህ ነው። እንደዚህ ነው ኦርቶዶክሳውያን ላይ ጂሃድ ታውጇል። ቤተክርስቲያንን ለመጨረስ ቤተክርስቲያን ኦርቶዶክሳውያን ለማጥፋት እስላማዊ እንቅስቃሴ የዋሃቢያው እንቅስቃሴ በደንብ አድርጎ ያስፋፋ ነው ስንል በምክንያት ነው። ነገር ግን ብዙዎቻችሁ ለማመን ፈቃደኛ አይደላችሁ። ምክንያቱም ለዘብተኛ ስለሆነ ተበደለ፣ ፍርድ ተጓደለ። አርሲ ላይ ኦርቶዶክሳውያን ባሰሩት ማህተብ ምክንያት እየተገደሉ ነው። ቤተክርስቲያን እየተቃጠለች ነው። ፍትህ ለሰማዕታቱ ለሚሞቱት ለአርሲ ኦርቶዶክሳውያን ብሎ መጠየቅ ምኑ ነው ወንጀል? ዮኒ የሰማዕቷ ልጅ ለአርሲ ፍትህ ስለጠየቀ ኦርቶዶክሳውያን ባሰሩት ማህተባቸው አይገደሉ ስላለ ታስሯል። ሌሎችም ዮኒ ትላንትና ታስሯል። ሌሎችም ወንድሞች መምህራን እየታሰሩ ነው። ነገር ግን ኦርቶዶክሳውያን ፍትህ ለቅድስት ቤተክርስቲያናችን መጠየቃችንን አሁንም ማቆም መቻል የለብንም። ወንድሞቻችን የደረሳቸው በረከት ለኛም ትድረሰን። ወንድሜ እንኳን ደስ ያለ፣ እንኳን እንደ ሐዋርያው እንደ ቅዱስ ጳውሎስ እንኳን ታሰርክ ለቅድስት ቤተክርስቲያን። ወንጀል ሰርተህ አይደለም። አሁንም ወንድሞቻችን ወንጀል አልሰሩም። ፍትህ ለአርሲ ኦርቶዶክሳውያን የጠየቁት ወንድሞቻችንን ፍቷቸው። ቅድስት ቤተክርስቲያን ኦርቶዶክሳውያንን አታሳዷቸው። ጠበቃዎችና የህግ አማካሪዎች የቅድስት ቤተክርስቲያን ልጆች ከወንድሞቻችን በግፍ እየታሰሩ ካሉት ጎን ቆሙላቸው፣ ጥብቅና ቆሙላቸው። መድኃኔዓለም ለእናንተ ይቆምላቸዋል። ድሃ ተበደለ ነው እንጂ ያሉት ወንጀል አልሰሩ። በነገራችን ላይ እኚህ ብቻ አይደለም። መምህር በትረ ማርያም እንደታሰሩ ጠዋት ላይ ዘግቤላችሁ ነበር። ቅድምም ደግሞ የሰማነው ሌላኛው መረጃ ቀሲስ ጌትነት አይተነው በማህበራዊ ሚዲያ የምናውቃቸው ፌስቡክ ላይም ቴሌግራም ላይም በመጻፍ የሚታወቁ ካህን ናቸው። እሳቸውም ታስረዋል። ሰላማዊ ካህን ታስሯል ይላል። ቀሲስ ጌትነት አይተነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚያገለግሉ በማህበራዊ ሚዲያ ትምህርት በመስጠት ይታወቃሉ። ትጉህ ካህን ናቸው። በቤተክርስቲያን ወቅታዊ አስተዳደር ጉዳዮች ጳጳሳትን፣ አገልጋዮችን የስርዓቱ የመጠበቅ ዙሪያ ትዝብታቸውን ሂሳቸውን በማህበራዊ ሚዲያ ላይ በማካፈል ይታወቃሉ። ዛሬ መታሰራቸውን ሰምተናል። ለምን? ስለ አርሲ ክርስቲያኖች ፍጅት በመጽሐፋቸው ይመስላል። የታሰሩት ሰሜን አቸፈር ሊበን ወረዳ ላይ ነው ይላል። እኚህ ካህን ታሰሩ ምንም ባላጠፉበት ስለ ኦርቶዶክስ ቤተክርስቲያን በመጽሐፋቸው በመናገራቸው ምክንያት። እነኚህ ሁሉ ስቃይ ውስጥ ያሉ፣ እነኚህ ሁሉ ከመከራው ተርፈው ያመለጡ ሰዎች አሁን በእንዲህ አይነት ሁኔታ ውስጥ ደግሞ ይገኛሉ። እኚህ በኦሮሞማው እስላማዊ መንግስት እርድ ተፈርዶባቸው በሜዳ የወደቁ የአርሲ የአሰኮ ኦርቶዶክሳውያን ናቸው የምትመለከቷቸው። ኦርቶዶክሳውያን ላይ ሆን ተብሎ የፍጅት ስራ እየተሰራ ነው። ግን እስካሁን ድረስ ለመንቃት የተዘጋጀ የለም። በአንዳንድ ፕሮፓጋንዳ ብቻ ቤተክርስቲያንን ለመጠበቅ የሚሞክር ሰው ስናይ ግን ይገርመናል። እዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የደረሰውን ግፍ፣ በደል፣ ግድያ አጥብቄ የምቃወም መሆኑን ስገልጽ በ21ኛው ክፍለ ዘመን ይህን መሰሉ ድርጊቱን ማድረግ ደግሞ እጅግ የከፋ ድንቁርና መሆኑን መግለጽ እወዳለሁ። ፍትህ ለአርሲ የኦርቶዶክስ እምነት ተከታዮች ጠይቃለሁ። መኮንን ላቀ እናመሰግናለን። ሁሉንማ ምንን ከምን እንደሚያበላልጥማ አይናችን እኮ አየ። ግዴላችሁም እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ከሆን ይሄ መከራ ዘመን እንሆን። ያለዛ አርሲ ላይ ደማችን ይፈሳል፣ አዲስ አበባ ላይ እንለያያለን። ይሄን ነው የጠላት ፍላጎቱ። ደግሞ ይሄ የሚገለውን በሰይፍ ይገላል፣ በሰይፍ የማይደርሰውን በመለያየት ያጠፋናል። ለአባቶች ክብር ይኑረን፣ ለቤተ ክርስቲያን ክብር ይኑረን። ሊያሻግሩን የሚችሉን ወደድንም ጠላንም አባቶቻችን ናቸው። ግዴላችሁ ማንም ሊያሻግራችሁ አይችልም። የቤተ ክርስቲያን አደራ ያለው ጳጳሳት ላይ አስረግጬ እነግርሃለሁ። ጳጳሳቱ ላይ ነው። የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ
መንፈስ ቅዱስ እናንተን ለመንጋው ሾሟችኋል ተብለዋል። የመንጋው የበላይ ናቸው። ደግሞ ትእዛዝ ሲሰጣቸው ለራሳችሁና ለመንጋው ተጠንቀቁ ተብለዋል። ትእዛዝ መለኮት አለባቸው። እርሱን የመፈጸም ጉዳይ የነሱ ነው። እኔና እናንተ ግን አንለያይ። አንዱን ወዳጅ አንዱን ጠላት አንሁን። ሁሉም አባቶቻችን የኛ ናቸው። ዘር ቀለም አስወግዱ። የተቸገርነው ይሄ ነው። እገሌን ከፍ እገሌን ዝቅ የሚባል መንፈስ ክርስቲያን ላይ አይሰራም። በአንድ ቦታ በአንድ ልብ ስንሆን መንፈስ ቅዱስ ከኛ ጋር ይሆናል። ያለዛ አይሆንም። ችግር እኮ አሁን አንድ ያደርጉን የታዘዙት አባቶቻችን መንጋውን ሊጠብቁ የታዘዙ እረኞች አንድ ሊያደርጉን ይቅልና እነሱ ራሱ በአንድነት ለመጮህ እንኳን አለመቻራቸው ችግር እየገጠመ ያለው። እነሱ አንድ ሆነው እኛን አንድ ማድረግ አይከብዳቸው ነበር። ግን ሁሉም በየፊናው ፈሪ ሆኖ ፋይል ተይዞበት ኬስ ተይዞበት ያለ ስለሆነ ደፍሮ ስለ ቤተክርስቲያን መጮህ አይፈለግም። በአንጻሩ ግን የሙስሊሙና የፕሮቴስታንት እምነት ተከታዮች ግን ቢያንስ ጩኸት እየጮሁ ነው ያሉት። ጥቂቱ ላሰማችሁ። ከቅርብ ዓመታት ወዲህ ይህ ነገር እየበዛ እየሄደ ነው ያለው። ከሌላ ሀገር መጥቶ አይደለም እየገደለን ያለው፣ እርስ በርሳችን ነው እየተገዳደልን ያለ ነው። የሆነ ጊዜ ዘር ለይተን፣ የሆነ ጊዜ ሃይማኖት ለይተን፣ የሆነ ጊዜ መንደር ሰፈር ለይተን ያ ነገር እኔ ጋር ዛሬ ላለመምጣቱ ምን ዋስትና አለኝ? ራሳችንን መጠየቅ ያለብን ይሄ ነው። እዛ ሰፈር የተቀጣጠለው እሳት እዚህ ላለመድረሱ ምን ዋስትና አለን? በዚህን ሰዓት ስሜትን መከተል ሳይሆን ቆም ብሎ ይህ ነገር ከስር መሰረቱ እንዴት ነው መቆም የሚችለው? ማን ምን ኃላፊነት መውሰድ መቻል አለበት? ከሆነ ጦርነት አዙሪት ስንወጣ ሌላ ጦርነት አዙሪት ውስጥ እንገባለን። ሀገር እንደ ሀገር ሰላም ሰፍኖባት ትውልድ ተረጋግቶ እንዲሰራ እንድማር ሀገርን እንድረከብ እንዴት ነው ማድረግ የምንችለው? የመጀመሪያ ትልቁ ነገር ለሰው ልጅ ክብር መሰጠት መቻል አለበት። ሰዎች በእምነታቸው ምክንያት ሊጠቁ አይገባም። ማንም በማንም ላይ በእምነት ምክንያት መብት የለውም። ማስገደድ አይችልም ማንም ሰው። ማመን መብቱ ነው፣ መክፈር መብቱ ነው። ጠያቂ አላህ Subhanahu Wa Ta'ala አለው። አንተ ግን ምንድነው ወማ عليك الا البلاغ። ይሄ ነው እስልምና መሪ ላ ኢክራሃ ፊዲን። የሚሞተው ሙስሊም ይሁን የሚሞተው ክርስቲያን ይሁን ዘሩ ያ ይሁን ይሁን አይደለም መጠየቅ ያለበት ሰው መሆኑ ብቻ በቂ ነው። በእስልምና እኮ ሰው አይደለም እንስሳት እንኳን ያለ አግባብ መገደል እንደሌለባቸው የሚደነግግ ዲን ነው ዲናችን። እንዴት ነው ቤተ እምነቶች የሚጠቁት? አላህ በቁርአን እኮ ولولا دفع الله الناس بعضهم ببعض لهدمت صوامع وبيع وصلوات ومساجد يذكر فيها اسم الله كثيرا ይላል። ቤተ እምነቶች የአይሁድ ምኩራቦች የክርስቲያኖች ቤተ ክርስቲያን መስጂዶች መነካት እንደሌለባቸው ነው አላህ የሚነግረን። صوامع ገዳማት ወቢያ ወصلوات ومساجد የተለያዩ ቤተ እምነቶች የየራሳቸው ስያሜ ያላቸው ማምለኪያ ስፍራ አላቸው። እነዚህ ማምለኪያ ቦታዎች መነካት እንደሌለባቸው ነው አላህ Subhanahu Wa Ta'ala የሚነግረን። በጦርነት መሃል እንኳን ነው ረሱል አለይሂ ሰላቱ ወሰለም ቤተ እምነቶች እንዳይነኩ፣ ቀሳውስቶች እንዳይነኩ፣ አረጋውያን እንዳይነኩ፣ ሴቶች እንዳይነኩ፣ ህፃናት እንዳይነኩ፣ ሰብሎች እንዳይነኩ ነበር ነብዩ አለይሂ ሰላቱ ወሰለም መመሪያ ሲሰጡ የነበሩት። ከጠላት ጋር ጦርነት እንኳን ኦፕን የሆነ ወር ግልጽ የሆነ ጦርነት በሚደረግበት ሰዓት እንኳን ሳይቀር ማለት ነው። አዩሃ አልአሕባ እነዚህ ጭካኔ የተሞላበት ሰዎች ይሄ ሰውን መግደል የሰው ህይወትን የሚያወጡ ሰዎች ከሰውነት ሲወጡ ሰይጣናዊ ባህሪን በተላበሱበት ሰዓት ነው እንጆይ የሚያደርጉት እንጂ ሰዋዊ ስሜት ርህራሄ ውስጣቸው ቢኖር ሰው ነገር እንኳን ሰው አይደለም እንስሳትን ለመግደል እንኳን አይጨክኑም። ለስጋ የምናርዳት በግ እኮ ታሳዝነናለች አይናችንን ስታይን አይደል እንዴ? እንዴት ይሄ ክቡር የሆነን የሰው ልጅን ችግሩ ወሃቢያ ርህራሄ የማይሰማው ከሰው ወገን ሳይሆን ከአጋንንት ወገን የሆነ ስለሆነ ለሰው ልጅ አያራም። እንግዲህ አስቡት ትምህርታቸው ብለው እያስተማሩ ያሉትና መሬት ላይ እየተገበሩ ያሉት ደግሞ አልፎ ተርፎ ደግሞ አንዳንዶች በግልጽ እንደሚናገሩ ኦርቶዶክስ እናጠፋለን ብለው እየተናገሩ ያለን። ስለዚህ ሁለት የተለያየ ነገር ነው። የሆነ ሆኖ ሼሆ መጮሁ ጥሩ ነው። ደግሞ አንድ ሌላ መሀል ላይ ያስገባላችሁና ሰኞና ሰኔ ብለዋል። እሱና ይና ደግሞ አንድ የፓስተሩን እንመለከት እና ሰኞ ገጥሞብናል ምን እንጸልይ ነው እያላችሁ ያላችሁ? አዎ በደንብ አዳምጡ፣ ማስታወሻ ይዛችሁ ማለት ነው። መዝሙር 10 መዝሙር 58 እነዚህን እንቅልፍን ተወት አድርጎ ለሊት ተነስቶ መድገም። ዳዊት ክፉ በደረሰበት ጊዜ
ሰኔና ሰኞ ሲገጥምበት ያለፈበት ጸሎት ነው። ሰኔና ሰኞ ዛሬ ተገናኙ። ሰኔና ሰኞ በተገናኙ ጊዜ አባቶች እንደነገሩን አባቶች ሲሉን እንደነበሩ የፈተና የመከራ የስቃይ የችግር ጊዜ ነው ይላሉ። ከእንደዚህ አይነት ሐሰተኛ ትምህርቶች መጠበቅ መቻል አለባችሁ። ግማሹ ምን ይላልኝ አባቶቻችን እንደነገሩን ሰኔና ሰኞ ሲገጥም ክፉ ዓመት ይሆናል ብሎ ይናገራሉ። በመጀመሪያ ደረጃ የትኞቹ አባቶች ናቸው? ሁሉም እየተነሳ አባቶች እንዳሉ እንጂ ስም እየጠራ ቦታ እየጠቀሰ የሚናገር ሰው አላጋጠመኝም። ከዛ ባሻገር ደግሞ ሰኔና ሰኞ ገጠመ አልገጠመም መች ኢትዮጵያ መከራው አባራ መች ቤተክርስቲያን መቃጠሏ ምዕመኖቿ መታረዱ አቆመና ነው ሰኔና ሰኞን እስከሚገጥም ክፉ ቀን ነው ብለን የምንጠብቀው? እንዲሁም ደግሞ ቅዱስ ዳዊትም ሰኔና ሰኞ ገጥሞበት የጸለየው ጸሎት ነው እያላችሁ ዝም ብላችሁ ቃል እግዚአብሔርን የምትቸረችሩ እየከፋፈላችሁ ለዚህ ሰኔና ሰኞ ሲገጥም ይሄንን ጸሎት አድርጎ ሳይገጥም ሳያድርጉ ነው ምዕመናን በዚህ ልክ በቃል እግዚአብሔር ላይ የምትዘባበቱ ቃል እግዚአብሔርን በፈለጋችሁ ትልቅ ሰፍታችሁን አለክታችሁ የምትናገሩ ሰዎች አደም ያዝ አለባችሁ። ምክንያቱም ቤተክርስቲያን ያላስተማረችው ጊዜውን አይታችሁ ማንም ምንም አይለንም ብላችሁ የራሳችሁን ሐሳብ ታራምዱ። ቅዱስ ዳዊት ሰኔና ሰኞ ገጥሞበት ይሄን ጸሎት ስላደረገ እናንተም ይሄን ጸሎት ብታደርጉ ከዚህ ክፉ መከራ ታመልጣላችሁ። ምን አይነት አማርኛ ነው? ጸሎት ነው። ሁሉን ጸሎት የማድረግ ግዴታ አለብን። እኛ የቅዱስ ዳዊትን መዝሙር ይሄንን መርጠን አንዱን ትተን አናደርግም። በእለቱ አባቶቻችን በፍትሐ ነገሥት መጽሐፍ ላይ በየቀኑ ለክተው ሰፍረው ያስቀመጡልን መዝሙረ ዳዊት አለ። በሱ አማካኝነት መዝሙረ ዳዊት ሁሉን እንደግማለን እንጂ ይሄን ለወድ ቁርጠት ይሄን ለራስ ፍልጠት እያለን እየከፋፈልን ነው የምናነበው መዝሙረ ዳዊት ክፍል የለም። ሁሉ ያድነናል፣ ሁሉ ይጠብቀናል። ከዛም ባሻገር እንደዚህ አይነት ልምድ ክርስቲያኑ እንዲኖረው አታድርጉ። ሰኔና ሰኞ ለገበሬው ሳምንቱን ሙሉ የሚያርስበት ቀን ነው። ከዛም ባሻገር ደግሞ ሰኔም ሰኞም ግሳቸው ከአንድ የወጣ ስለሆነ የግሳቸውን ትርጓሜ መልካም ያማረ ማለት ነው። ከዛ ባሻገር ሰኔና ሰኞ ሲገጥም በኢትዮጵያ ታሪክ ላይ እንዲህ ተፈጠረ። ሰኔና ሰኞ ባልገጠመበት ጊዜስ መከራ አልነበረ ወይ? ያንንስ ምን ልትሉት ነው? ስለዚህ የምትፈልጉትን ነገር ከምትፈልጉት ነገር ጋር ያገጣጠማችሁ ባይድ የሆነ አምልኮ አታምጡ። ሰኔና ሰኞ ሲገጥም መከራ ይመጣል፣ ሳይገጥም መከራ የለም የሚል አማርኛ የለም። በቻለው አቅም እንደ ክርስቲያን ለመጣብን መከራና ለመጣብን ፍዳ ሁሉ በጸሎትና ከዛም በኋላ የሚጠበቅብንን ዝግጅት መወጣት ነው እንጂ የራሳችንን ሐሳብ እየቆነጻጸልን ቤተክርስቲያን ያላለችውን መጻሕፍት ያላሉትን አባቶች ያላሉትን አባቶች ብለዋል፣ መጻፍ ያላለው መጻፍ ብለዋል፣ ያልተነገረውን ቤተክርስቲያን እንዲህ ብላለች እያላችሁ የተናገራችሁ ምዕመኑን አታደናግሩት፣ ፍራቻ ውስጥ አትክተቱት። ሰኔና ሰኞ ሲገጥም ከሌላው ቀን የሚለይበት ምክንያት የለም። ያው ሌላው ቀን እንደሚገጥመው ይሄም ቀን ገጠመ። ከዚህ ውጪ ሌላ አስተምሮ ቤተክርስቲያን አላስተማረችንም፣ መጽሐፍ ላይም አላገኘንም። ስለዚህ በዚህ ልክ የምትነግዱ እናንተ አሳፋሪ ሰዎች ብታርፉና ምዕመናኑን ከማስፈራራትና ከማደናገር ስራችሁ ብትቆጠቡ መልካም ነው። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሁሉ አዳርሱ። ገብታችሁ ሊንክ ስራችሁን ደግሞ ሰብስክራይብ አድርጉልኝ። ይቆያል። እናመሰግናለን ወንድማችን ዲያቆን ሲራክም። በነገራችን ላይ አባባልን ከቤተ ክርስቲያን ትምህርት ለይቶ ማየት ይጠበቃል። በባህል የምናቃቸው በሰፈር የምናቃቸው ሽማግሌዎች ሲናገር የሰማነውን ነገር እንዳለ አምጥቶ የቤተ ክርስቲያን ትምህርት ለማስመሰል መጣር ተገቢ አይደለም። በሰኔና ሰኞ ተጋጥሞ ቅዱስ ዳዊት እንዲህ ሆኖ ብለው መተረት ለራስም አደጋ ነው ብዬ አስባለሁ። አብይ ዓላማው ቤተክርስቲያኖችን ማውደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን ከምድር ገጽ ማጥፋት ነው። እንዲህ አይነት የወንድ ልክ የሆነ አባት ነበራት አገሬ ኢትዮጵያ። እንዲህ ፊት ለፊት ፍርጥ አድርገው ሐቋን የሚናገሩ በነገራችን ላይ እኝን ጀግናና ሐቀኛ ሰው አብይ አህመድ ካሰራቸው ከራርሟል። የተናገሯት ጠብ የማይሉ እውነተኛ ነብይ ማለት እንዲህ ነው። አንተ የምታቀው እዚህ አዳራሽ ውስጥ ቁጭ ያለ ወንጌል የሚመስል ነገር ተሸክሞ የብልጽግና ካድሬ የሆነ ነብይ ነው የምታቀው። ዘይት ነጋዴ፣ ቲሸርት ነጋዴ፣ ቅባት ነጋዴ ነው የምታቀው አንተ። ይሄ መንግስት ኦርቶዶክስን በምን ልክ እንደሚጠላት አስረግጠው አስቀድመው የተናገሩ ነብይ ናቸው። እኝን ነብይ ነው ደንግጦና በርግጎ የብልጽግና መንግስት አስሮ ወይን ቤት የወረወራቸው። ምክንያቱም ሐቋን እውነቷን ስለተናገሩ። እሳቸው ይሄንን ትንቢት ከተናገሩ በኋላ ብዙ ነገር ሰምተናል። በመጀመሪያው ሴንቸሪ ተጀምሮ የትም ዓለም ሳይስፋፋ የገባው ኢትዮጵያ ነው። ያ ክርስትና ደህነትን ለመምታት ደሃን ወደ ብልጽግና ለማሸጋገር ቱል ሆኖ ማገልገል ነበረበት ነው። አላገለገለም። ተመልከት እንግዲህ ክርስትና አገርን ኋላ ያስቀረ
መንፈሳዊነት የድህነት ካባ ያመጣ ተደርጎ ነው የሚነገር አባቴ ይሄን ነው የሚነግርህ መሪ ክርስትና የድህነት ካባ እንደሆነ በኦርቶዶክሳዊነት ምእመን ያጌጡ ክርስቲያኖች ስራ ፈት እንደሆኑ ስራ እንደማይሰሩ ብልጽግና የሚባል ነገር እንደማያውቁ እንዲህ አርጎ የሚነግር መንግስት ነው ያለ ምን ይሄ ብቻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ የብልጽግና ስርዓት ውስጥ የተገፋች የተናቀች የተሰደበች ናት ይሄ ብቻ አይደለም በጥይት እንድትደበደብ በቦምብ እንድትጋይ ሁሉ አስቀድሞ በትልቅ ሹማምንቶች እንዲህ አይነት መግለጫም ተሰጥቶ ነበር ይመታል ቤተክርስቲያን ውስጥ ከሆነ ቤተክርስቲያኑ ይመታል መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል አብሮ ቀልድ የለም ቤተክርስቲያን ብትቃጠል ምዕመናን ቢታረዱና ቢገደሉ ምን ይገርማል አባቴ አስቀድሞ በእንደዚህ አይነት ከርሳም ሹማምንቶች ቤተክርስቲያን እንድትወድም ምዕመናን እንዲገደሉ ቀደም ብሎ ስራት ሰርቷል ይሄንን ነበረ እኚህ ብርቱ ነብይ የሆኑ አባት አስቀድመው የተናገሩት ምን ብለው እንዲህ አብይ ዓላማው ቤተክርስቲያኖችን ማውደም ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን እግዚአብሔር እድሜ ከምድርገጽ ማጥፋት እንዲህ አይነት ሐቅና እውነት ስለተናገሩ ብቻ ወይን ቤት የተጣሉ እኚህ አዛውንት አባታችን ናቸው እግዚአብሔር አምላክ መልአኩን ልኮ የወይን ቤቱን ከፍቶ ነፃ እንዲያወጣልን በጸሎት ማሰብ መቻል አለብን እኚህ አባት አስቀድሞ ሁሉን ነገር ነግረውን ነበር እሳቸው ከተናገሩ በኋላ ቤተክርስቲያን የቦምብ ማስቀመጫ የጥይት ማከማቻ እንደሆነች በኢትዮጵያ አሉ በሚባሉ ትልልቅ ሚዲያዎች ሲዘገብ ነበር በአዲስ አበባ 4 ኪሎ አካባቢ በሚገኘው ጠቅላይ ቤተ ክህነት ግቢ በንብረት ግምጃ ቤት ውስጥ የተቀመጠ የብሬንና ሽጉጥ ጥይቶችን በቁጥጥር ስር መዋሉን ፖሊስ አስታወቀ ምን አለበት እንዳፋችሁ ባደረገልን እኛ ያለን ቅዳሴና ኪዳን ሆኖ እንጂ እናንተ እንዳላችሁት አይነት ነገር ቢሆን ኖሮ ዝም ብላችሁ አትገሉንም ነበር ቢያንስ ልትገሉን ስትመጡ እንኳን እንከላከላችሁ ነበር እመኑኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እችን ቤተክርስቲያን እጅግ አድርጎ የሚጠላ ይሄንን ስርዓት ልንቃወመው ይገባል አርሲ ምንም ጥርጥር የለው ይህ መንግስት ቤተክርስቲያንን እንደሚጠላ ያሳየን ከ2010 ጀምሮ ነው በነገራችን ላይ ቤተ መንግስት እነዛን ሁለቱ የተለያዩ የነበሩ ሲኖዶስን አስታረኩኝ ባለበትና የሚሊኒየም አዳራሽ በተራበ ሰዓት ላይ ጅጅጋ ላይ ኦርቶዶክሳን እያስጨፈጨፈ ነበር በዛ ምክንያት ከዛን ቀን ጀምሮ ነው በአንድ በኩል ለቤተክርስቲያን ደስታ አስመስሎ ነገር ግን ሰው ቃው ጀመረው ከዛን ቀን በኋላ ቤተክርስቲያን እንደፈለገ ሲያደርጋት ነበር አይተናል ሰምተናል ምስክሮችም ጭምር ስለሆነ ማለት ነው ወደ ፓስተር ወንታ አርሲ ላይ ቤተክርስቲያን እያቃጠለ ማረድ ጀመረ ማረዱ አይደለም ከባድ ሚዲያውን ገብተህ ስታየው በታረደው ነገር ላይ በድፍረት በአደባባይ የሚናገር እንቀጥለዋለን እናርደዋለን የሚል ስለዚህ ሌላ ሃይማኖት ተቋም አይደለም የሚያስፈልገን ያሁኑ ደግሞ ሌላ መልክ ያለው መፍትሄ ይፈልጋል ዝም ማለት አንችልም ይሄንን ወቁ እኛ ወንጌል አማኞች ስላልታረድን አይደል ስላልተናገርን አውቃላችሁ አሁን አርሲ ላይ እየሆነ ያለው ነገር የተሰው ክርስቲያኖች ማስተዋል አለብን ምንድነው እየሆነ ያለው የዛሬ ስንት ዓመት ሊቢያ ላይ በእምነታቸው ምክንያት ወንድሞቻችን ታረዱ ሲታረዱ ሁላችሁም ታውቃላችሁ ደነገጥን ሾክ ነው ያደረግነው አገር ነው ያለቀሰው አይናችን እያየ በሚዲያ ነው የሆነው እና ሾክ በጣም አስደንጋጭ ነው እንደ አገር ኢትዮጵያውያን ናቸው እንደ እምነት ክርስቲያን ናቸው ወንድሞቻችን ናቸው የሆነ ሃይማኖት አይደለም እኛ እዚህ እንደምንጣለው አይደለም ሲመጣ እንትን አማኝነ እንትን ዶክትሪን የእንትን ተከታይና አይልም ይሄንን ወቅ ሲመጣ በተቀሉ ነው የሚመጣው እና ዛሬ ጅን ስታጣምር ነገ አንተም ቤት ነው የሚገባው ሰውየው ምን አለ ማታ ተኝቶ ቆርጮጮጭ ሚል ነገር ይሰማል እና ከጎኑ ላለው ምንድነው ሚንጫጫው ብሎ አብረው ነው የተኙት ዝም በል ጅቡ እግሬን እየበላው ነው አለ
እንዳትረብሸው እየበላህ ማለት ነው። እና ሊቢያ ላይ ሲታረዱ አስባችሁታል? ምን አይነት ሐሳብ ነው ያረዳቸው? ያ ሐሳብ እግር አውጥቶ እየተራመደ ጅማ ገባ አይደለ? ጅማ ላይ በጣም ብዙ ህዝብ፣ በጣም ብዙ ቤተክርስቲያን አቃጥሎ አርዶ ጅማ ላይ ማለት ነው አለፈ። እና ዛሬ መሪዎቻችን የሆኑ ሰዎች ያን ጊዜ ወጣን ነበር። ጅማ በተፈጠረው ጉዳይ ለኢትዮጵያዊነት አብሮ መኖር ተከባብሮ መኖር ሃይማኖታዊ ስርዓትን እንደጠበቀ የአብሮነትን መንፈስ ለማስቀጠል ያኔ ያ ሊቢያ የሆነው እግር አውጥቶ ጅማ ሲገባ ሐሳቡን ነው ማለት ጅማ ሲገባ ሃይማኖት ተቋም ተመሰረተ። ሃይማኖት ተቋም የሚባለው በእድል አይደለም የተመሰረተው፣ በደረሰው መከራ ነው፣ በደረሰው ጫና ነው፣ በደረሰው መታረድ ነው ሃይማኖት ተቋም የተመሰረተው። ሃይማኖት ተቋሙን የመሰረቱ ሰዎች አሁን መሪዎቻችን ናቸው። ያን ጊዜ የአብሮነት ህሴቱን ለመጠበቅ ሰላምህን፣ ተከባብሮ መኖርን፣ የእምነትን ነፃነት ለመጠበቅ እኮ ሃይማኖት ተቋምን መሰረቱ። ያኔ የነበሩ የሀገር መሪዎች አይደለም የመሰረቱት፣ ዛሬ ያሉ መሪዎች ናቸው ያንን የመሰረቱት። ለመፍትሄ ነው። ነገር ግን ሐሳቡ የተኛ መሰለና ውስጡ ስር ሰደደ። አየህ፣ አልፎ በየቦታው ይከሰታል። ሚዲያ ላይ አናወጣውም፣ ነገሮችን አናይም፣ መፍትሄ እየሰጠንበት አይደለም። ነገር ግን እየጠነከረ መጥቶ አሁን በሚዲያ በአደባባይ እዛ ሊቢያ የተጀመረው የኢትዮጵያውያን መታረድ ያ ሐሳብ እዚሁ መጥቶ ጅማ ገብቶ ለመፍትሄ ሃይማኖት ተቋም ተቋቁሞ ከዛ ደግሞ ሳይሆን ቀርቶ ሐሳቡ ግን ውስጡን ጠንክሮ አድጎ በዚህ ሳምንት አርሲ ላይ ቤተክርስቲያን እያቃጠለ ማረድ ጀመረ። ማረዱ አይደለም ከባዱ፣ ሚዲያውን ገብተህ ስታየው በታረደው ነገር ላይ በድፍረት በአደባባይ የሚናገር እንቀጥለዋለን እናርደዋለን የሚል ነው። ስለዚህ ሌላ ሃይማኖት ተቋም አይደለም የሚያስፈልገን። የጅማው አረጋግቶን ከሆነ ሃይማኖት ተቋም ያሁኑ ደግሞ ሌላ መልክ ያለው መፍትሄ ይፈልጋል። ዝም ማለት አንችልም። ይሄንን ወቁ። እኛ ወንጌል አማኞች ስላልታረድን አይደለም፣ ስላልተናገርን በሃይማኖት ልዩነት ብዙ አሁን የሚያሰቃዩን አሉ በየቦታው። አሁን የተዘጉ ቸርቾች አሉ። አሁን የሚገረፉ ሰዎች አሉ፣ የሚረሸኑ ሰዎች አሉ። ደግሞ በሃይማኖት ስርዓት የሚታረዱ ሰዎች አሉ። እና ዝም ማለት አያዋጣም፣ መፍትሄ ነው የሚያስፈልግ። ይሄንን ሐሳብ ከስሩ ማድረግ ካልቻል ይሄ ሐሳብ አብሮነታችንን፣ አንድ ሀገርነታችንን፣ ወንድማማችነታችንን ያስጥለናል። ክርስትና አሁን በቃ እየታረድክ ቀጥል የሚል አቋም አይደለም። አልሰማም ካልክ መንግስት ራሱ ምንም ማድረግ አልቻልኩም ቢል በ100% እርግጠኝነት ነግራለሁ ዓለም እንደ ድሮ ማለት ሩቅ አይደለም። ትራምፕ ከቀይ ባህር የሰፈርክበትን ሰፈር በሚሳኤል ይመታዋል። ጆክ አይደለም ማወራክ፣ ሃይማኖት ነው ብሎ አይተውህም። የዓለም መንግስታት ይነሳሉ። አሁንም የሆነው እሱ ነው። ናይጄሪያ ላይ የሆነውን ታውቃላችሁ። ማወራክ ገምቻ አይደለም። ናይጄሪያ ላይ እንደዚህ አይነት ሐሳብ ሁሉ ነው ማለት አይደለም። ሐሳብ ነው ያደገው፣ ትምህርት ነው የሰፋው። አሁን በቀደምለት የአሜሪካ መንግስት የናይጄሪያ መንግስት ይሄንን ነገር ለማድረግ ሙሉ ኃይልና ትጥቅ ሰጠው። ለምን? አሁን እንደ ድሮ የኢትዮጵያ መንግስትን በቃ በሃይማኖቱ ገልብጠን ሃይማኖት መሪ እንሆናለን ማለት አትችልም። ማችለው ነገር ውስጥ ነው ያለነው። ዓለም እንደሱ አይደለም። አሁን ማሰብ ነው ያቃተን። እንደሱ አይደለም ዓለም ያለው አሁን። ይልቁኑ ባህላችን የሆነው እውነት የሆነው የተለማመድነው አብሮነት፣ ሰላማዊነት ጠብቀን በሃይማኖት ተቋም ለመፍትሄ እንደተቋቋመ አሁንም የሥላሴን ህብረት አጠንክረን ደግሞአለን አገራችንን በመጠበቅም ሆነ ወይንም አብረን ከሙስሊም ወንድሞች ጋር ለመኖር በሚያስችል ስርዓት ካልኖርን ጎበዝ ጊዜውን ያላማከለ ሐሳብ ስለሆነ ያጫርሰናል እንጂ የሚፈጠር ታሪክ የለም። ያጫርሰናል። አንዳንድ ሀገሮች ላይ መንግስታዊ ስልጣንን በዚህ መልክ ተይዞ
ከዛ በኋላ ህዝቡን ሁሉ ጸጥረጭ እናደርገዋለን። ኧረ ዓለም በሌላ መልክ ነው እየተመራ ያለው። መንግስት ደግሞ ሴኩላሪዝም ነው የሚያምነው። መንግስት እንትን አይደለም የሚያምነው። የመንግስት ሃይማኖት የለም። የጴንጤ ሃይማኖት አይደለም መንግስት። ኦርቶዶክስ አይደለም መንግስት። እስላም አይደለም መንግስት። መንግስት ዜጎችን ሁሉ እኩል ነው የሚያየው። በእኩልነት ነው የሚያምነው። ስለዚህ ጊዜውን ማወቅ መቻል አለብን። ከጊዜው ጋር ነው። አስቡት እስኪ በሙሴ ዘመን የነበረው ተልቆ፣ በኢያሱ ዘመን የነበረው ተልቆ በአዲስ ኪዳን ክርስቲያናዊ ዘመን ላይ ያንን አንብብ ያለውና የሆነ ፍልስጤም የሚባል የሆነ አማሌቅ የሚባል ወገን እያረድኩ ቀጥላለሁ ብትል ኪዳንን ዘመንን እንኳን ምን አላወቅም። ሰባዊ መብት ይጨርሳል። ሰባዊ መብት ህሊና ያላቸው ሰባዊ መብትን የሚያውቁ ሚዲያ ላይ ያለቀሱ ይሄ ሃይማኖት አይደለም ይላሉ። ህሊና ያለው ማለት ኮበዝ ሶስት መፍትሄ ነው። ያው እኔ ሁሉ ጊዜ መፍትሄ ነው ማስብ እንጂ የሃይማኖት ገድል ተነሳ ተጋደል ክንደና በርታ እያልኩ አይደለም። መፍትሄ ነው። ሶስት መፍትሄ አለ። የመጀመሪያው መፍትሄ ስር እየሰደደ ነውና ይሄ ሐሳብ መንግስት ትኩረት ሊያረግበትና የመፍትሄ መንገድ ሊቀመጥለት ይገባል ሐሳቡ እስኪሞት ድረስ። ሁለተኛ ያው ምንሰማበት ሐሳብ አለ፣ ማንሰማበት አለ። አሁን ላይ መንግስት ለፕሮቴስታንቶች እንደሚያደላ ምንም ጥርጥር የለውም፣ የታወቀ ነገር ነው። ነገር ግን በአንጻሩ ግን አሁን ላይ ያለው ኦርቶዶክስን ብቻ ገሎ የሚያበቃ አይደለም። ፕሮቴስታንቱ ላይ፣ ካቶሊኩ ላይ፣ ጆቫ ዊትነሱ ላይ ነገ እንደሚዞር ምንም ጥርጥር የለውም። ሳይታለም የተፈታ ጉዳይ ነው። ግን እኛ ላይ አልደረሰም እየተባለ ችግር የለውም በሚል እሳቤ ውስጥ ሆኖ ግን ኦርቶዶክሳዊው ሲገደል፣ ኦርቶዶክሳዊው ሲሞት ከዳር ሆኖ ማየት የትም እንደማያደርስም እርግጠኛ ሆነን መናገር እንችላለን። ስብከት ስላልሰበከ ነው ወቅታዊ ጉዳይ ላይ የተናገረውን ብቻ እህቶች ቆርጠው ስለላኩልኝ ይህን ነገር ያቀረብኩላችሁ። እዚህ ላይ ላብቃ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።